ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደወትሮ ሁሉ የአክብሮት ሰላምታችንን እያቀረብን ከናሁ ቴሌቪዥን ለዛሬ ለተረቡ ግንቦት 27 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ዕለታዊ የመረጃ ሰዓታችንን ካሁን ሰዓት ጀምሮ ወደ እናንተ እናደርሳለን። የተለያዩ ስፖርታዊ መረጃዎችን ይዘናል ከሀገር ቤትም ከባህር ማዶ ማለት ነው። ቆይታችሁን ከኛ ጋር እንድታደርጉ ከወዲሁ እንጋብዛለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን እናልፋለን። በለተሰኞ ጅማሮውን ያደረገው የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ33ኛ ሳምንት መርሃ ግብር ጨዋታዎች አሁንም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም መከናወናቸውን እንደቀጠሉ ነው። ትላንት የተደረጉ ጨዋታዎች አሉ። ትላንትና እንግዲህ ከተከናወኑ ጨዋታዎች መካከል አስቀድሞ የነበረው ፍልሚያ በወልዋሎ አዲግራት ዩኒቨርሲቲና በድሬዳዋ ከተማ መካከል የተደረገ ጨዋታ ነው። ይህ ጨዋታ በወልዋሎ አዲግራት ዩኒቨርሲቲ 3-1 አሸናፊነት ተጠናቋል። አስቀድሞ ብርቱካናማዎቹ ግብ አስቆጥረው ይመሩ ነበር። 51ኛው ደቂቃ ላይ ዘራይ ገብረስላሴ ባስቆጠረው ጎል ማለት ነውና በዚህ ጨዋታ ላይ እንግዲህ ነጥቡ የበለጠ አስፈላጊ የሚሆነው ለድሬዳዋ ከተማ ነበረ። የወራጅ ቀጠና ስፍራ ላይ ነው የሚገኘው። የወራጅ ስጋትም ካለባቸው ክለቦች መካከል አንደኛው እንደሆነ ይታወቃል። ድሬዳዋ ከተማ 39 ነጥቦችን ይዞ 12ኛ ደረጃ ላይ ነው የተቀመጠውና ይህንን ተከትሎ ትላንትና የበለጠ ለአሰልጣኝ ይታገዙ እንዳለው ቡድን ድሬዳዋ ከተማ ጨዋታው ወሳኝ ነበረ። ነገር ግን ወልዋሎ አዲግራት ዩኒቨርሲቲ ደግሞ መውረዱን ያረጋገጠ ቡድን ነው አስቀድሞ ማለት ነው። ነገር ግን ለማሊያ ክብር እያደረጉት ያለው እንቅስቃሴ እጅግ በጣም አስደናቂ ነው። ኢትዮጵያ ውስጥ እንግዲህ የተለመዱ የነጥብ መላቀቅ ለነሱ ጉዳይ የማይሰጣቸው ከሆነ ቡድኖች በቀላሉ ለተጋጣሚያቸው ነጥብ ሲሰጡ እንመለከታለን። የጨዋታ መላቀቅ ያው በገንዘብ ድርድር ማለት ነው። የገንዘብ ድርድሩ ደግሞ ብዙ አሻጥሮች እንዳሉት ባለፉት መረጃዎችንም እንደዚሁ ወደ እናንተ ስናደርስ ነበረ። ግለሰቦች ይገዛሉ። ግብ ጠባቂ ሊገዛ ይችላል። ተከላካይ ሊገዛ ይችላል። ምክንያቱም ተከላካይ የተቃራኒ ተጫዋችን ስቦ ወይ ማሊያ ወይ ፋውል ሰርቶ የፍጹም ቅጣት ምት መስጫ ሳጥን ውስጥ ይጥለዋል። በዛ መንገድ እንግዲህ የፍጹም ቅጣት ምት ያገኛል ማለት ነው የተቃራኒው ቡድንና እንደ ቡድን ብቻ ሳይሆን ግለሰቦችንም ጭምር ነው የሚገዙት ቡድኖች በፕሪሚየር ሊጉ ላይ ለመቆየት ማለት ነውና እንግዲህ ከዚህ ጸዳ ጨዋታ እያደረገ ነው የሚገኘው። ለዚህ እንግዲህ ትልቅ አድናቆት የሚገባው ይመስለኛል ወልዋሎ አዲግራት ዩኒቨርሲቲ። ምክንያቱም ከዛ በፊትም ካስታወሳችሁ ኢትዮጵያ ቡና እግር ኳስ ክለብ በሊጉ ሻምፒዮና ለመሆን እድል ከነበራቸው ክለቦች መካከል አንደኛው ነውና 32ኛው ሳምንት መርሃ ግብር ላይ መውረዱን ካረጋገጠ በኋላ ወልዋሎ አዲግራት ዩኒቨርሲቲ ለሻምፒዮናነት ጉዞ ሲያደርግ የነበረውን ኢትዮጵያ ቡናን ነጥብ አስጥሎታል። 0-0 በሆናቸው ውጤት ነበር የተጠናቀቀውና ይሄ አልተለመደም። የወልዋሎ አዲግራት ዩኒቨርሲቲ ስታፍ አባላት አጠቃላይ ተጫዋቾቹ፣ አሰልጣኞቹ እጅግ በጣም የሚደነቅ ስራ ነው እየሰሩ የሚገኙት። ሙያን ማክበር፣ ስፖርቱን ማክበር፣ ተጫዋቾችን ማክበር፣ በአጠቃላይ ደግሞ ሙያን ማክበርን እንዴት እንደሚያስከብር የሚያሳይ አይነት እንቅስቃሴን ያደረጉትና እንደዚህ አይነት ቡድኖች በኢትዮጵያ ውስጥ እንግዲህ በታሪክ በባትሪ ተፈልገው የሚገኙ አይነት ናቸውና ወልዋሎ አዲግራት ዩኒቨርሲቲ እንደው ሽልማት የሚገባው ይመስለኛል። በዚሁ ቀጥሎ እስከ ውድድር ዓመቱ መጨረሻ ድረስ መውረዱን ካረጋገጠ በኋላ የሚያደርጋቸው ጨዋታዎች በሌሎች ቡድኖች ላይ ትልቅ ተጽዕኖ ስላላቸው ነገር ግን የሚችለውን ሁሉ በማድረግ ረገድ በጣም አስገራሚ ስራ ሰርቷል። ትላንትናም ይህንን አይነት አካሄዱን የደገመበት ነው። ምክንያቱም ድሬዳዋ ከተማ አስቀድሞ እንግዲህ ቀደም ሲል እንደገለጽኩላችሁ 1-0 በሆነ ውጤት ይመራ ነበረ። ከዛ በኋላ ግን ጎሎችን አከታትሎ በማስቆጠር 3-1 በሆነ ውጤት ድል ማድረግ ችለዋል እና ስፖርታዊ ጨዋነት ማለት ይሄ ነው ወልዋሎ አዲግራት ዩኒቨርሲቲ ማለት ነው። ስለዚህ እንግዲህ ድሬዳዋ ከተማ አሁንም የወራጅ ቀጠና ስፍራው ላይ በስጋት ተቀምጦ ነው የሚገኘው። ሌሎችም ቡድኖች አሉ በእርግጥ ነገር ግን ቀሪ ጨዋታዎችን ማሸነፍ ይጠበቅባቸዋል። የሌሎች ቡድኖች ደግሞ አሸናፊነትም እንደዚሁ የሚወስነው ነው የሚሆነው ማለት ነው። ይህ ጨዋታ በዚህ አይነት መልኩ ከተጠናቀቀ በኋላ አመሻሽ 12 ሰዓት ላይ ሌላኛው ጨዋታ ጅማሮን አድርጓል። በዚህ ጨዋታ ላይ ደግሞ የሊጉ መሪ ክለብ ኢትዮጵያ መድን ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር ያደረጉት ጨዋታ ይሄ ደርቢ ነው የአዲስ አበባ። ነገር ግን እንግዲህ ጨዋታው ግብ ሳይቆጠርበት 0-0 በሆናቸው ውጤት ተጠናቋል። ቅዱስ ጊዮርጊስም በጣም ደስ የሚል ጨዋታን ያደረገው ማለት ይቻላል። ምክንያቱም ከዋንጫው ሻምፒዮናነት ፉክክሩ ውጪ ነው የሆነው ማለት ነውና ትላንት ጨዋታውን ያደረገው ለማሊያ ክብር ነው። ኢትዮጵያ መድን ደግሞ ትላንትና ምናልባት ሙሉ 3 ነጥብ አግኝቶ ቢሆን ጨዋታውን ድል አድርጎ ቢሆን የሊጉን የዋንጫ ክብር አስቀድሞ ማረጋገጥ የሚችልበት ምሽት ይሆንለት ነበር ትላንት በነበረው ጨዋታ ላይ ማለት ነው። ነገር ግን ቅዱስ ጊዮርጊስ እግር ኳስ ክለብ ፈረሰኞቹ ትላንትም ለማሊያቸው ክብር ታዳጊዎቹ ተጫዋቾች ያደረጉት እንቅስቃሴ እጅግ በጣም አስደናቂ ነው። ልክ ወልዋሎን ስናድንቅ እንደነበረው ማለት ነውና እንደዚህ አይነት ክብር ለሚገባቸው ቡድኖች ክብር እንሰጣለን። ቅዱስ ጊዮርጊስ ትላንት ነጥብ አስጥሎታል ኢትዮጵያ መድንን። ኢትዮጵያ መድን እንግዲህ በቀጣይ በሚያደርጋቸው 3 መርሃ ግብሮች ላይ አንዱን ጨዋታ ድል ማድረግ ነጥብ መጋራት ከቻለ እንግዲህ
ሻምፒዮና መሆን ይችላል ማለት ነው። አሁንም በሂሳባዊ ስሌት እንግዲህ ኢትዮጵያ ቡናም ሻምፒዮና መሆን እድል አለው ማለት ነው። እንግዲህ ብዙ የሚያስቆጩ ነጥቦችን ጥሏል። ባለፉት ሳምንታት በአርባ ምንጭ ከተማ ተሸነፈ። በወልዋሎ ዓዲግራት ዩኒቨርሲቲ እንደዚሁ ነጥብ የጣለበትን አጋጣሚ ማንሳት እንችላለን። እነዚህ ጨዋታዎች ላይ ሙሉ 3 ነጥብ አግኝቶ ቢሆን ኢትዮጵያ ቡና አሁንም በፉክክር ውስጥ መቆየት የሚችልበትን አጋጣሚ ይፈጥር ነበር። ነገር ግን አስቆጪ ነጥቦችና ውጤቶች እየተመዘገቡ ይገኛሉ። ለቡናማዎቹ ጥሩ አይደለም ማለት ይቻላል። እንደ ውድድር ዓመት ከታየ ከሌሎች ክለቦች አንጻር የተሻለ ነገር አድርጓል። ለዋንጫው ፍክክር ሲያደርግ ነበር። ነገር ግን ዋንጫውን የማንሳት እድል ነበረው ማለት ነው። እስከ መጨረሻ ድረስ በእንዲህ አይነት ጉዞ ባለመጓዙ ግን እንዲህ አይነት መስዋዕትነትን አስከፍሎታል ማለት ይቻላል። አሁን እንግዲህ በቀጣይ 3 መርሃ ግብሮች ላይ ደግሞ ሊከሰቱ የሚችሉ የጨዋታ ውጤቶች ይጠበቃሉ ማለት ነው። ዛሬ እንግዲህ ጨዋታዎች እየተደረጉ ይገኛሉ። እኛ እዚህ ስቱዲዮ በቀረጻ ባለንበት ሰዓት ላይ ሱልሽረ ከሐዋሳ ከተማ 3 ሰዓት ከ30 ላይ ጨዋታቸውን ጀምረዋል። መቀሌ 70 እንደርታ ከሲዳማ ቡና ቀን 9 ሰዓት ላይ የሚደረግ ጨዋታ ነው። ፋሲል ከተማ እንደዚሁ ከወላይታ ዲቻ ጋር ጨዋታቸውን ያደርጋሉ። ፋሲል ከተማ እንግዲህ ላለመውረድ እየተጫወተ ያለ ክለብ ነው ማለት ይቻላል። አሁን ላይ ፋሲል ያለው ነጥብ 38 ነው። 13ኛ ደረጃ ላይ ነው የሚገኘውና አሰልጣኝ ውበቱ አባተ ባለፈውም ዓመት ነው እንግዲህ ጅማሮን ያደረገው ከአጼዎቹ ጋራ። ዘንድሮም በተመሳሳይ ያን ያህል አርኪ ውጤት ይዞ አልተመለከትነውም። ትልልቅ አንጋፋና ወጣት ስመጥር ተጫዋቾች በሀገር ደረጃ ከተመለከትናቸው ያሉበት ስብስብ ነው ፋሲል ከተማ። ነገር ግን ለተከታታይ 2 ዓመታት ዘንድሮን ጨምሮ ማለት ነው ይህንን አይነት አካሄድ እየተመለከትንበት አይደለም የምንገኘው። እንግዲህ አንዳንድ ጊዜ አሰልጣኙ እርግጥ ነው በአጠቃላይ የኢትዮጵያ እግር ኳስ ታሪክ ላይ ከሚነሱ ትልልቅ አሰልጣኞች መካከል አንደኛው ነው። እስከ ብሔራዊ ቡድን ደረጃ ሌሎችንም ክለቦች በማሰልጠንና ለውጤት በማብቃት ይታወቃል። ነገር ግን ከፋሲል ከተማ ጋር ያለው አብሮ የመስራት እህል ውሃ ያን ያህል ውጤታማ ሆኖለታል ተብሎ አይገመትም ማለት ነው እና አንዳንድ ጊዜ እንግዲህ ክለቦች የሚወስዷቸው ውሳኔዎች፣ የክለብ አመራሮች የሚወስዷቸው ውሳኔዎች ክለቡን ሊያከስሩትም ይችላሉ፣ ሊያነሱትም ይችላሉ እና በፋሲል ቤትም ይህንን እየተመለከትን እንገኛለን። 2014-15 የውድድር ዓመት ላይ ታስታውሳላችሁ 2013 ስዩም ከበደ የሊጉን የዋንጫ ክብር አጼዎቹ ለመጀመሪያ ጊዜ ሲያነሱ ይሄ አሰልጣኝ እየመራው ነበረ። ይሄን አሰልጣኝ እንግዲህ ውጤት የለም በሚል አሰናብተውታል። ከዛ በኋላ ደግሞ ምክትል አሰልጣኙ እንደዚሁ ቲጋና ኃይሉ ነጋሽ ይመስለኛል በቅጽል ስሙ ኃይሉ ነጋሽ ምክትል አሰልጣኝ ነበረ። ቡድኑን እየመራ እስከ ሊጉ ፍጻሜ ድረስ 2014 ላይ ነበረው የፍጻሜ እንቅስቃሴ እናስታውሳለን፣ ወይም 2015 ላይ ማለት ነውና እስከ መጨረሻው መርሃ ግብር ድረስ ቡድኑን ይዞ መጓዝ የቻለበት አጋጣሚ እጅግ በጣም አስደናቂ ነበረ። ነገር ግን ከኋላ ለሚመጡ ከታች ለሚነሱ አሰልጣኞች ክብር የላቸውም። የኢትዮጵያ ክለቦች በአጠቃላይ በተለይ ሊጉ ላይ የሚሳተፉ ክለቦች ዝም ብሎ አላ አይደለ እንዲሁ የመጣ እግር መንገዱን የመጣ ተጫዋቾች ብቻቸውን ያመጡት አድርጎ የማሰብ ነገር አለና ከታች ለሚመጡ አሰልጣኞች ክብር ባለመስጠታቸው ፋሲል ከተማዎች ይህን አይነት መስዋዕትነት እንዲከፍሉ አድርጓቸዋል ማለት ነው። አጠቃላይ የአሰልጣኝነት ለውጥ በፋሲል ከተማ ምክንያታዊ ናቸው ለማለት ነው ይቸግረኛል። ስዩም ከበደን ያሰናበቱበት መንገድ፣ ከዛም በኋላ ምክትል አሰልጣኙን ቀደም ሲል እንደነገርኳችሁ ምክትል ስለሆነ ብቻ ከታች ስለመጣ ብቻ አሰናበቱት። አሰልጣኙ ውበቱን አባተን አመጡት። ካመጡት በኋላ ደግሞ 2 ዓመት ያሳለፉበትን ሂደት እየተመለከትን እንገኛለንና አንዳንድ ጊዜ ማስተዋል የሚያስፈልግ ይመስለኛል። ያካበቱትን ልምድ ይልቅ አሁናዊ ብቃታቸው ቢታይ ወጣት አሰልጣኞች ከታይ ሲመጡ ማበረታት ቢቻልና እድል መስጠት ቢቻል ብዙ ነገሮችን ማሳየት ይችላሉ። ይሄው አሁን እያየን አይደለ የኢትዮጵያ ንግድ ባንክ ዘንድሮ ያን ያህል ቢሆንም ውጤታማነቱ አምናኮ ባደገበት ዓመት አሰልጣኝ በጸሎት ልዑል ሰገድ ነው እኮ የሊጉን የዋንጫ ክብር እንዲያሳካ ያደረገው። ነፃነት ክብሬን በኢትዮጵያ ቡና እየተመለከትን እንገኛለን። ወጣት አሰልጣኞች እንደነ ሙሉጌታ ምህረትን ተመልከቱ። ሐዋሳ ከተማን ከተቀበለ በኋላ እንግዲህ ከወራጅ ቀጠና ስፍራ አውጥቶት አሁን ሐዋሳ ከተማ በአስደናቂ ሁኔታ 41 ነጥቦችን ይዞ 9ኛ ደረጃ ላይ ነው የሚገኙት። እነዚህ ወጣት አሰልጣኞች ናቸውና ድል ሊሰጣቸው ይገባል የሚል እምነቱ አለን። ፋሲል ከተማ ግን የወሰደው እርምጃ አሁንም እንግዲህ መስዋዕትነት እያስከፈለው ይገኛሉ። አንዳንድ የክለቡ ደጋፊዎች እንደዚሁ ተቃውሟቸውን እየገለጹ ይገኛሉ። ጨዋታዎች በሚደረጉበት ሰዓት ላይ አሰልጣኙ ላይገጥም ይችላል። አሰልጣኙ ብቃት እንዳለው ይታወቃል። ነገር ግን አንዳንድ ጊዜ ከአንዳንድ ክለቦች ጋራ ላይዋሃድ ይችላል። ውጤት ላናመጣ እንችላለንና
መለያየትም እንግዲህ ለሁለቱም አካላት የሚጠቅምበት አጋጣሚዎችን ብዙ ጊዜ በእግር ኳስ እንመለከታለን። ለማንኛውም እንግዲህ ፋሲል ከተማ አሁንም የወራጅ ቀጠና ስፍራ አካባቢ ላይ ነው የሚገኘው። ስጋት ካለባቸው ክለቦች መካከልም አንደኛው ነው። በተለይ የዛሬው ጨዋታ ይጠበቃል። ከወላይታ ዲቻ ጋር ነው ጨዋታውን የሚያደርገው። በዚህ ጨዋታ ላይ ሽንፈት የሚያስተናግድ ከሆነ ነገሮች ሁሉ በጣም የሚከብዱት ይሆናሉ፣ ወደ መጨረሻው ሳምንት አካባቢ ላይ ማለት ነው። ነገር ግን ነጥብ መጋራት አሊያም ደግሞ ማሸነፍ ከቻለ ደግሞ የበለጠ በፕሪሚየር ሊግ ውስጥ የመቆየት እድሉን ያሰፋል ማለት ነው። እንግዲህ የኢትዮጵያ ፕሪሚየር ሊግን ትላንት አንድ ነጥብ ማግኘት የቻለው ኢትዮጵያ መድን 64 ነጥቦችን ይዞ በቀዳሚነት እየመራ ይገኛል። ኢትዮጵያ ቡና በ55 ነጥቦች ይከተላል። ባህር ዳር ከተማ 49 ነጥቦች አሉት፣ ሶስተኛ ደረጃ ላይ ተቀምጧል። እንደዚሁ ሲዳማ ቡናን በተመሳሳይ በ46 ነጥብ አራተኛ ደረጃ ላይ ይገኛል ማለት ነው። የሊጉን የከፍተኛ ጎል አስቆጣሪነት ትራክ አሊ ሱሌማን ከሐዋሳ ከተማ በ15 ግቦች በቀዳሚነት ይመራል። ሐመድ ሁሴን ከአርባ ምንጭ በ13 ግቦች ይከተላል። ጌታነህ ከበደ ከፋሲል ከተማ በ12 ግብ እንደዚሁ ሶስተኛ ደረጃ ላይ ተቀምጧል። ሽመልስ በቀለ ከመቻል ደግሞ 11 ግቦችን ከመረብ በማሳረፍ አራተኛ ደረጃ ላይ ይገኛል ማለት ነው። የኢትዮጵያ ፕሪሚየር ሊግ እንግዲህ በዲኤስቲቪ ሱፐር ስፖርት የቀጥታ ስርጭት ሽፋን ታጅቦ መከናወን ከጀመረ ከዕለተ ሰኞ ጀምሮ እንግዲህ የተለያዩ መነቃቃቶችን በተለያዩ የሚዲያ አውታሮች እየተመለከትን እንገኛለን። ስፖርታዊ ጨዋነት አሁንም መታሰብ አለበት። ላቡን አፍስሶ እየደከመ ያለ ክለብ ብቻ ተገቢውን ውጤት ይዞ በሊጉ ለመቆየትም ይሁን ከሊጉ ለመሰናበት የራሱን ዕጣ ፈንታ ራሱ መወሰን አለበት እንጂ ቡድኖች ቡድን ጨዋታ በመላቀቅ እንግዲህ ሌሎች የማጭበርበር ስራዎችን መስራት አለባቸው ብለን አናምንም፣ እንደ ናሁ ስፖርት ማለት ነው። እንግዲህ የሀገር ቤት ስፖርታዊ መረጃችን እዚህ ላይ ገታ እናድርግ። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። ይህ ነው ቴሌቪዥን ነው። አሁንም ቆይታችሁን ከኛ ጋር እያደረጋችሁ እየዘለቃችሁ ስለሆነ እጅግ በጣም እናመሰግናለን። እንመለሳለን፣ አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። መረጃዎቻችን ወደ እናንተ እየደረሱ ይገኛሉ። ተመልሰናል በድጋሚ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎቻችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናልፈው። የአውሮፓ ኔሽንስ ሊግ የ2024-25 የውድድር ዘመን እንግዲህ እንደቀጠለ ነው የሚገኘው ማለት ነው። የግማሽ ፍጻሜ ጨዋታዎች ዛሬ ምሽት ይከናወናሉ። በጀርመን አሊያንዝ አሬና ስቴዲየም እንግዲህ ጀርመን ከፖርቹጋል ብሔራዊ ቡድን ጋር የሚያደርጉት የግማሽ ፍጻሜ ጨዋታ ከወዲሁ ትልቅ ትኩረትን አግኝቷል። እንግዲህ አስቀድሞም የተለያዩ ሁኔታዎች እየወጡ ነው የሚገኙት። ጨዋታውን የተመለከቱ አስተያየቶች እየወጡ ይገኛሉ። የፖርቹጋል ብሔራዊ ቡድን እንግዲህ ከአንጋፋ እስከ ወጣት ተጫዋቾች ድረስ ይዟል። የመጀመሪያውም የኔሽንስ ሊግ 2018-19 ላይ እንግዲህ ውድድሩ ይህ የውድድር ፎርማት ሲጀመር የመድረኩን የዋንጫ ክብር በማንሳትም ቀዳሚው ሀገር እንደሆነ ይታወቃል፣ የፖርቹጋል ብሔራዊ ቡድን ማለት ነውና አሁን ወደ ፍጻሜው ለማለፍ እንግዲህ የሚደረገውን ጨዋታ ከሜዳው ውጪ ወደ ጀርመን አቅንቶ ያደርጋል። እንግዲህ የጀርመኑ አሰልጣኝ ኔግልስማን አስተያየት ሰጥቷል። በተለይ ክርስቲያኖ ሮናልዶን የተመለከቱ ማለት ነው። እሱ በጣም ድንቅ ተጫዋች ነው፣ 40 ዓመቱ አይመስልም፣ ለወጣት ተጫዋቾችም ትልቅ ምሳሌ የሚሆን ስራውን የሚወድ የሚያከብር ዲሲፕሊንድ ነው በማለት ለዛሬውም ጨዋታ ከምንፈራቸውና በእኛ ላይ ብልጫ ይወስዱብናል ከምንላቸው ተጫዋቾች የጨዋታውም ልዩነት ፈጣሪ ሊሆኑ ይችላሉ ብለን ከምንገምታቸው ተጫዋቾች አንደኛው ነው። ስለዚህ ይህንን ተጫዋች በደንብ ማርክ አርግተን እንቅስቃሴውን መግታት አለብን የሚል አስተያየት ሰጥቷል። እንግዲህ የ40 ዓመቱ ተጫዋች
የአልናስር እግር ኳስ ክለብ በሳውዲ ፕሮ ሊግ ያናህል እንግዲህ ያለ ዋንጫ ቢያጠናቅቅም ነገር ግን ተጫዋቹ ባለፉት 2 ዓመታት የነበረው በክለብ ውስጥ የነበረው ቆይታ ግን እጅግ በጣም አስደናቂ ነው። የሊጉ የከፍተኛ ጎል አስቆጣሪነትን ትራክ በቀዳሚነት ሆኖ አጠናቋል ለተከታታይ ዓመታት ማለት ነውና ክርስቲያኖ ሮናልዶ በዚህ ስብስብ ውስጥ ዛሬም እንግዲህ ወደ አሊያንዝ አሬና የፖርቹጋል ብሔራዊ ቡድን አምርቶ ጨዋታውን በሚያደርግበት ስብስብ ውስጥ ተካቷል ማለት ነውና እንግዲህ በዛሬው ጨዋታ ላይ ጥሩ ነገር ያስመለክቱናል ተብሎ ይጠበቃል። ይህ የውድድር መድረክ እንግዲህ 4ኛ ዓመቱ ላይ ነው የሚገኘው። እስካሁን ድረስ እዚህ ሰሚ ፋይናል ላይ ከደረሱ ሀገራቶች መካከል እንግዲህ የዋንጫውን ክብር ያላነሳቸው ጀርመን ብቻ ናት። ስፔን፣ ፈረንሳይና ቀደም ሲል የገለጽኳት ፖርቹጋል ግን የመድረኩን የዋንጫ ክብር በተከታታይ ዓመት እንግዲህ ማንሳት ችሏል ማለት ነው ለአንዳንድ ጊዜ ማለት ነውና 4ኛው የውድድር መድረክ የትኛውን ብሔራዊ ቡድን ሻምፒዮን ያደርጋል? ጀርመን ለመጀመሪያ ጊዜ ታነሳለች ወይስ ደግሞ ፖርቹጋል ወደ ፍጻሜው አልፋ ደግሞ ዋንጫውን ታነሳለች የሚለው ነገር ይጠበቃል ማለት ነው። ዛሬ ምሽት 4 ሰዓት ላይ በሀገረ ጀርመን አሊያንዝ አሬና ስቴዲየም የሚደረገው ጨዋታ እንግዲህ ከወዲሁ ትኩረትን ስቧል ማለት ነው። ሌላው እንግዲህ ነገ ምሽትም የግማሽ ፍጻሜው ሌላኛው ጨዋታ ይደረጋል። በስፔን እና በፈረንሳይ መካከል የሚደረግ ጨዋታ ነው። እነዚህ ሁለት ብሔራዊ ቡድኖች ደግሞ አስቀድመው የዚህን መድረክ የዋንጫ ክብር ማሳካታቸው የሚታወስ ነው። ስለዚህ እንግዲህ የጀርመንና የፖርቹጋል ብሔራዊ ቡድን አሸናፊን በደርሶ መልስ ድምር ውጤት በፋይናል ጨዋታው ላይ ለማግኘት እንግዲህ ጨዋታቸውን የሚያከናውኑ ነው የሚሆነው። ስፔን እንግዲህ አውሮፓ ዋንጫንም መድረክ እንደዚሁ ሻምፒዮና መሆናቸው ይታወቃል። የወቅቱ ሻምፒዮናዎች ናቸው። በጣም ታዳጊ እንደነ ላሚን ያማልን የመሳሰሉ ኒኮ ዊሊያምስን የመሳሰሉ ታዳጊ ተጫዋቾችን ይዘዋል በስብስባቸው ላይ እና በዚህም የኔሽንስ ሊግ የውድድር መድረክ ላይም ረጅም ጉዞ ይጓዛሉ ተብለው ከተጠበቁ ብሔራዊ ቡድኖች መካከል አንደኛው ነው። ይህንንም እያደረገ ይገኛል። እስከ ፍጻሜው ድረስ ከሄደ ደግሞ ጥሩ ፍክክር ሊያስመለክቱን የሚችሉ ብሔራዊ ቡድኖችን በቀጣይ በፍጻሜ ጨዋታ ላይ የምንመለከታቸው ነው የሚሆነው ማለት ነው። ካለን ሰዓት አንጻር አጫጭር ስፖርታዊ መረጃዎችን ቀጥለን ወደ እናንተ እናደርሳለን። አሰልጣኝ ሲሞኔ ኢንዛጊን ቀዳሚ እናደርጋለን። የኢንተር ሚላኑን ጣሊያናዊ አሰልጣኝ እንግዲህ እጅግ በጣም አስደናቂ አመታቶችን ማሳለፍ ችሏል በኢንተር ሚላን እግር ኳስ ክለብ ውስጥ ማለት ነው። አንድ ጊዜ የሴሪያውን ዋንጫ ማሳካቱን እናስታውሳለን። አምና ይህንን ማድረግ ችሏል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ደግሞ በተከታታይ አመታት ፋይናሊስት መሆን ችሏል። በ2023-24 በማንቸስተር ሲቲ የተሸነፈበትንና የዋንጫ ክብሩን ያጣበትን እናስታውሳለን። ዘንድሮ ደግሞ በፒኤስጂ እንደዚሁ ከቀናቶች በፊት በፍጻሜው ጨዋታ ከፈረንሳዩ ክለብ ጋር ተገናኝቶ እንደዚሁ 5-0 በሆነ ውጤት ተሸንፎ የመድረኩን የዋንጫ ክብር ያጣበትን ሂደት እናስታውሳለን። ነገር ግን አሰልጣኝ ሲሞኔ ኢንዛጊ ቡድኑን የገነባበት እንቅስቃሴ እጅግ በጣም አስደናቂ ነው። 3-5-2ን አጨዋወት ይከተላል። ብዙ ጊዜ እጅግ በጣም አዝናኝ ነው፣ ውጤታማም ነው ማለት ይቻላል። በሴሪያውም እንደዚሁ ማለት ነው። ቀደም ሲል እንግዲህ የሴሪያውን የአንድ ጊዜ የዋንጫ ክብር ማሳካቱን እናስታውሳለን። በሱፐር ኮፓ ኢታሊያ ደግሞ 3 ጊዜ ሻምፒዮና መሆን ችሏል። የቻምፒየንስ ሊጉን ደግሞ 2 ጊዜ ፋይናሊስት የነበረበትን እንደዚሁ አንስተናልና ስኬታማ ጊዜ ነው ማለት ይቻላል። በተለይ በአውሮፓ ቻምፒየንስ ሊግ ላይ 2 ጊዜ በተከታታይ ዓመት ለፍጻሜ መቅረብ ማለት እጅግ በጣም አስደናቂ ነው። በተከታታይ ሳይሆን በ3 ዓመታት ውስጥ 2 ጊዜ ማለት ነው። ያው አምና ዶርትሙንድና ሪያል ማድሪድ ነበሩ ለፍጻሜ የደረሱት ማለት ነውና ይህን አይነት ገድል የፈጸመው የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ እንግዲህ አሁን ቡድኑን ለመልቀቅ ስለመወሰኑ ተነግሯል። ቀጣይ መዳረሻው የሳውዲ ፕሮ ሊጉ ክለብ ሀሊላል ሆኗል ተብሏል። እንግዲህ እሱን ለመተካት የተለያዩ እንቅስቃሴዎች እየተጀመሩ እንዳሉ እየተመለከትን እንገኛለን። የስፔን ብሔራዊ ቡድን የቀድሞ ተጫዋች በአርሰናል ቤት በሰፊው ደግሞ ትልልቅ ታሪኮችን መስራት የቻለው ከዚያም ወደ ባርሴሎና አቀንቶ በዋንጫ የታጀበ ጊዜን ማሳለፍ የቻለው ወደ ስፔንም ወደ ፈረንሳይም በማቅናት በሞናኮ እንደዚሁ የምናውቀው ሴስክ ፋብሪጋዝን የኢንዛጊ ተተኪ አሰልጣኝ ለማድረግ እንቅስቃሴ ላይ እንደሚገኙ መረጃዎች እየጠቆሙ ነው የሚገኙት ማለት ነውና አሁን ላይ በሴሪያው ኮሞን ተረክቦ በባለቤትነትም ሼር ሆልደር ነው። የተወሰኑ ፐርሰንቶችን ይዟል ከቴሪ ዳንኤል ሆነሪ የቀድሞ የቡድን አጋሩ በአርሰናል ቤት ማለት ነውና ይህ አሰልጣኝ በባየር ሊቨርኩሰንም ይፈልግ ነበር አስቀድሞ ማለት ነው። ነገር ግን በኮሞ ቤት መቆየት እንደሚፈልግ ገልጾላቸው የባየር ሊቨርኩሰንን ጥያቄ ውድቅ ማድረጉ ይታወሳል። አሁንም ደግሞ ኢንተር ሚላን ይህንን አሰልጣኝ ሴስክ ፋብሪጋዝን በዋና አሰልጣኝነት የመሾም ፍላጎት እንዳላቸው እየተገለጸ ይገኛል። ዘንድሮ በሴሪያው 10ኛ ደረጃን ይዞ ነው ያጠናቀቀው 49 ነጥቦችን ሰብስቦ ማለት ነው። በጣም አስደናቂ ነው። ከወራጅ ቀጠናው ስፍራ አውጥቶት ነው ቡድኑን
ሚርሴብል ላይ እንዲቀመጥ ያደረገው ማለት ነውና ከዚህ ጋር ተያይዞ ምናልባት ወደ ኢንተር ሚላን የሚያመራበት ሂደት ሊኖር እንደሚችል እየተነገረ ነው የሚገኘው ማለት ነው። ሌላኛው ሮቤርቶ ዲዘርቢ ናቸው። የቀድሞ የብራይተን አሁን ደግሞ ማርሴይን በማሰልጣን ላይ የሚገኙት አሰልጣኝ ምናልባት ይህንን ቡድን ይረከባሉ ተብሎ እየተነገረ ነው የሚገኘውና እያማተሩ ነው የሚገኙት። ኢንተር ሚላኖች ቅድመ ዝግጅታቸውን በአዲስ አሰልጣኝ ለማድረግ ዝግጅት እያደረጉ ነው የሚገኙት። ስለዚህ ቀጣይ ሴስክ ፋብሪጋዝ አሊያስ ደግሞ ሮቤርቶ ዲዘርቢ የኢንተር ሚላንን የአሰልጣኝነት መንበር ይረከባሉ የሚለው ነገር በጣም ተጠባቂ ነው ማለት ነው። ሌሎች ከዝውውር ጋር የተያያዙ መረጃዎችን ስንመለከት ጆናታን ዳቪድን ለማስፈረም የተለያዩ ክለቦች እያማተሩ ነው የሚገኙት። የእንግሊዝ ፕሪሚየር ሊግ ትልልቅ ክለቦችም እንደዚሁ ማንቸስተር ሲቲን ጨምሮ ይህን ተጫዋች ለማግኘት ፍላጎት እንደነበራቸው ከዚህ ቀደም መረጃዎች ሲወጡ ነበረ። ኒውካስል ዩናይትድም ይህን ተጫዋች ይፈልጋል። እንደዚሁም አስተን ቪላን በተመሳሳይ የዚህ ተጫዋች ፈላጊ እንደሆነ እየተገለጸ ነው የሚገኘው። አሁን ደግሞ ከወደ ጣሊያን ሁለት ክለቦች በዚህ ተጫዋች ዝውውር ዙሪያ እንደተፋጠጡ ነው እየተገለጸ የሚገኘው። አንደኛው ዩቬንቱስ ነው። ሌላኛው ደግሞ የደቡብ ጣሊያኑ ክለብና በዘንድሮ ዓመት የሴሪያው ሻምፒዮናው ክለብ ናፖሊ እንደሆነ እየተገለጸ ነው የሚገኘው ማለት ነውና የጆናታን ዳቪድን ለማስፈረም እንቅስቃሴ እያደረጉ ነው የሚገኙት። በፍሬንች ሊጓን በጣም ጥሩ ጊዜን እያሳለፈ ይገኛል። ዘንድሮ 21 የፍሬንች ሊጓን ግቦችን ከመረብ ማሳረፍ ችሏል። 16 ጎሎችን አስቆጥሯል። 5 ለግብ የሆኑ ኳሶችን በ21 ግቦች ላይ ቀጥተኛ ተሳትፎ ነበረው። በቻምፒየንስ ሊጉም እንደዚሁ ጎል ሲያስቆጥር እንደነበረ ይታወሳልና 25 ዓመቱ ላይ ይገኛል ይሄ ካናዳዊ ኢንተርናሽናል። ስለዚህ ናፖሊ አሊያስ ኢንተር ሚላን፣ ዩቬንቱስ ወይም ደግሞ ወደ እንግሊዝ ኒውካስል ዩናይትድ እና አስተን ቪላን ይቀላቀላል የሚለው ነገር እንግዲህ እየተጠበቀ ነው የሚገኘው ማለት ነው። ሌላው ቼልሲን ይመለከታል። ቼልሲ እንግዲህ በሳንቼዝ በግብ ጠባቂው ሳንቼዝ ያናህል እምነት የለውም። ሌላ ተጫዋች የማስፈረም ፍላጎት እንዳለው እየተነገረ ይገኛል። የኤስ ሚላኑን ሚኬ ማጊናን ለማስፈረም እንደዚሁ ጥረት እያደረገ እንደሚገኝ እየተገለጸ ነው የሚገኘው። ከቼልሲ ጋር ተያይዞ ሌላው መረጃ ጄደን ሳንቾን ይመለከታል። ጄደን ሳንቾን እንግዲህ ከማንቸስተር ዩናይትድ በውሰት ወስዶት አምና እንደተጠቀመበት እናስታውሳለን። ነገር ግን አሁን የተጫዋቹን ፊርማ የማስቀጠል በቋሚነት የማስፈረም ፍላጎት እንዳሌለው ቼልሲ ይፋ አድርጓል ማለት ነው። ንብረትነቱ የማንቸስተር ዩናይትድ እግር ኳስ ክለብ እንደሆነ ይታወቃል። እንግዲህ 21 ላይ ከቦሩሲያ ዶርትሙንድ ነበር በ47 ሚሊዮን ፓውንድ ኦልድ ትራፎርድ ስቴዲየም ትልቅ ተስፋ ተጥሎበት የደረሰው። ነገር ግን ተጫዋቹ ወደ ማንቸስተር ዩናይትድ ከመጣ በኋላ ያን ያህል ምቾት የሚሰማውና የቀድሞ በቦሩሲያ ዶርትሙንድና በእንግሊዝ ብሔራዊ ቡድን የነበረውን እንቅስቃሴ መድገም ተስኖት ተመልክተናልና በውሰቱ ልም አሳልፎ ለቼልሲ እስከ መስጠት ደርሷል። በቼልሲ ቤት በእርግጥ የኮንፈረንስ ሊግ የውድድር መድረክ የዋንጫ ክብርን ማሳካት ችሏል። አሁን ላይ ግን እየወጡ እንዳሉ መረጃዎች ከሆነ የሳውዲ ፕሮ ሊግ ክለቦች ይህንን ተጫዋች ለማስፈረም ከፍተኛ ጥረት በማድረግ ላይ ይገኛሉ። የክርስቲያኖ ሮናልዶ ክለብ አል ናስር እንደዚሁም ሻምፒዮናው ክለብ አል ኢትሃድን ጨምሮ ሌሎችን ቡድኖች እያማተሩት ይገኛሉ። የተጫዋቹን ፊርማ ለማግኘት እየተባለ ነው የሚገኘው ማለት ነው። ማንቸስተር ዩናይትድ እንግዲህ ይህን ተጫዋች አሳልፎ ሊሰጠው እንደሚችልም እየተገመተ ነው የሚገኘው። ሌላኛው እዚሁ አስተን ቪላ ላይ እየተጫወተ የሚገኘው በውሰቱ ንብረትነቱ ግን የማንቸስተር ዩናይትድ ነው። ይህ ተጫዋች እንግዲህ ማርከስ ራሽፎርድ ነው። የግራ መስመር በተለይ ከግራ መስመር እየተነሳ ሰብሮ በመግባት የሚያስቆጥራቸው ጎሎች በዩናይትድ ቀደምት ላይ እጅግ በጣም ግሩም እንቅስቃሴ ሲያደርግ እንግዲህ በርካቶች ያውቁታል። መሀል ላይ እንግዲህ አሰልጣኞች ሲፈራረቁ ተጫዋችም ራሱን ጠብቆ አንድም ከሜዳ ውጪ ባሉ ተግባራቶች ያን ያህል ውጤታማ ሳይሆን የቀረባቸውን አጋጣሚዎች እናስታውሳለን። ይህንንም ተከትሎ እንግዲህ ለአስተን ቪላ በውሰቱ ሰጥቶት ለ6 ወራት በዛ ቆይታ አድርጓል። ያለፉትን ጊዜያቶች ማለት ነው። በጣም ውጤታማ ጊዜን ማሳለፍ ችሏል ማለት ነው ከአስተን ቪላ ጋር። አሁን ጉዳት ገጥሞታል። እንግሊዝ ብሔራዊ ቡድንም ጥሪ እንደተደረገለት እናስታውሳለን። በቀጣይ እንግዲህ መዳረሻው ባርሴሎና ሊሆን እንደሚችል እየተነገረ ነው የሚገኘው። ማንቸስተር ዩናይትድ ከተጫዋቹ ሽያጭ እስከ 40 ሚሊዮን ፓውንድ ይፈልጋል ተብሏል። ይህንን ተጫዋች እንግዲህ የአሰልጣኝ ሃንስ ፍሊኩ ቡድን ባርሴሎና ትልቅ ፍላጎት አለው ተብሏል። ሁለት ተጫዋቾችን ነው በእርግጥ እያነጻጸሩ የሚገኙት። አንደኛው የሊቨርፑሉን የግራ ክንፍ ተጫዋች ሉዊስ ዲያዝን ነው። በሌላ በኩል ደግሞ ማርከስ ራሽፎርድን ነው እያማረጡ የሚገኙት ብሉግራናዎቹ። እንግዲህ ቀጣይ ከሁለቱ አንድ ተጫዋች ለማስፈረም እንደሚችሉ መረጃዎች እየጠቆሙ ነው የሚገኙት። አርሰናልን የተመለከተ መረጃ እናንሳ። አርሰናል እንግዲህ የዝውውር ሁኔታው ሁልጊዜም አንጠልጣይ ልብ ሰቃይ ነው። የደጋፊዎቹን ልብ የማያረጋጋ ክለብ ቢኖር አርሰናል ነው፣ ከዝውውር ጋር በተያያዘ ማለት ነው። በአርሰናል ቤት ፈረመ ተብሎ ከጫፍ ደረሰ ተብሎ ጉዳዮች እንዳለ ሌላ አቅጣጫ ሲይዙ ከጊዜ ወደ ጊዜ እየተመለከትን ነው የምንገኘው ማለት ነው። አሁን የዙቢሜንዲ ጉዳይ እንግዲህ የተረጋገጠ ይመስል ነበረ። አስቀድሞ በጥር የተጫዋቾች የዝውውር መስኮት ሲከፈት ነበረ ይህንን ተጫዋች እንግዲህ በማግባባት በተለይ የአሰልጣኝ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርሳ
የተጫዋቹን ፊርማ ለማግኘት ስለመቃረባቸው ነበር መረጃዎች ሲወጡ የነበረው። እንዲሁም ሚካኤል ሜሪኖ ደግሞ ይህንን ተጫዋች በማግባባት ትልቁን ስራ እንደሰራ ብዙ መረጃዎች ሲያወጡ ነበርና አሁን ላይ ምናልባት ሪያል ማድሪድ ጉዳዩን በአንክሮ እየተከታተለው እንደሚገኝ ነው እየተገለጸ የሚገኘው ማለት ነው። እንግዲህ ወደ አርሰናል ያመራል የሚባለው ነገር ለእውነት የቀረበ ነበር እስካሁን ድረስ እየወጡ ባሉ መረጃዎች። ሪያል ማድሪድ ግን የሚታመን አይደለም። በዛ ላይ ደግሞ ዝውውርም ራሱ በባህሪው የሚታመን አይደለም። ብዙ ተጫዋቾች እዛኛው ስቴዲየም ሲጠበቁ ነገር ግን ዳይሬክሽን ቀይረው ወደ ሌላ ስቴዲየም አምርተው ለሌላ ክለብ ፊርማቸውን ሲያኖሩ እንደነበረ ይታወሳል። የሚካኤል ሜሪኖ የሚካኤል ሞድሪክን ማስተዋወስ እንችላለን። ወደ አርሰናል ይመጣል ተብሎ ሲጠበቅ ነገር ግን ስታንፎርድ ብሪጅ የተገኘበትን አጋጣሚ ማስተዋወስ ይቻላል። ሌሎችንም እንደዚሁ አስገራሚ አፈጻጸም የነበራቸው የዝውውር ሁኔታዎችን ማንሳት ይቻላል እና የዙቢሜንዲም አፈጻጸም አሁን ላይ ምናልባት ለአርሰናል ደጋፊዎች ስጋት እየሆነ ይገኛል። ሪያል ማድሪድ ምናልባት ይህንን ተጫዋች አየር ላይ ሊጠልፈው ይችላል እየተባለ እየተነገረ ነው የሚገኘው ማለት ነው። ሌላው እንግዲህ ገብርኤል ማርቲኔሊም ወደ ሌላ ክለብ ሊያመራ ይችላል እየተባለ ነው የሚገኘው። ይህ ተጫዋች እንግዲህ የዚህን ተጫዋች ተተኪ ደግሞ አርሰናሎች እያማተሩ ነው የሚገኙት። የኒኮ ዊሊያምስም ጉዳይ በተደጋጋሚ ስሙ ከአርሰናል ጋር እየተያዘ ይገኛል። ቀጣይ ግን ምን ሊሆን ይችላል የሚለው ነገር እንግዲህ በቀጣይ የሚወጡ መረጃዎችን መሰረት ያደረጉ መረጃዎች ሲኖሩ ወደ እናንተ የምናደርስ ይሆናል። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የዛሬ መረጃ ሰዓታችንን በዚህ እናጠናቀቃለን። አብራችሁን ስለነበራችሁ እናመሰግናለን። ለዕለቱ ወይም ለሰዓቱ ያዘጋጀናቸው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ ቆይታ አድርጌያለሁ። የካሜራ ባለሙያችን እንደዚሁ ኦፍሳ ሶራ ከኛ ጋር ቆይታ አድርጓል። መልካም ቀን ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።